ህይወቱ ለማስወጣትና የአባባን አይምሮ ለመጠበቅ ያህል ብሎ ነው ያደረገው። በስተመጨረሻ ደግሞ እኔ አልሄድም አልወጣም እርጉዝ ነኝ ብላ ግግም ስትል ጎትቼ ሳላወጣሽ ውጪልኝ ሲል በስተመጨረሻም ክርክር ላይ ይገኛሉ። ዳኒም ደግሞ ጭራሽ ከባድ ችግር ውስጥ ገብታ እኔንም አስገባችኝ ብሎ አይኑን እንዳፈጠጠ ቀረ። ከዛ ትሁትን ሄዶ ሲያማክራትም እነሱ ዞሮ ዞሮ ባልና ሚስቶች ናቸው፣ ምናልባትም ህይወታቸው ሊቀጥልም ይችላል፣ ምናልባትም ሊፋቱም ይችላሉ። ስለዚህ አንተ ኤደንን ብታተርፍ ይሻልሃል። ለጥቅም እያልክ የምትወዳትንና የምታፈቅራትን ኤዱን እንዳታጣት እባክን፣ እኔ የምነግርህን ስማኝ። እኔ እዚህ ጋር እየቀለድኩ አይደለም። ኤደን በጣም ምርጥና ጀግና ሴት ናት። ለትዳር የምትሆን ሴት ናት። በጣም ቁም ነገረኛ ናት። ከምንም በላይ እሷን ካተረፍክ በቂ ነው እያለችም ትገኛለች። ምክንያቱም የትሁት ምክር ትክክል ነው እና ትሁት እየመከረች ያለችው ምክር በጣም ትክክል ነው፣ 100% ማለት ነው። ነገር ግን ዳኒ ደግሞ በአቋራጭ ገንዘብ አግኝቼ ወይ ደግሞ ከቲና የሚሰጣትን ውርስ ግማሹን ወስጄ ቀጥታ ከኤደን ጋር ለመኖር ነው የሱ ሀሳብ። ነገር ግን አሁን ላይ ቲና ዳኒ እንደ ድሮ አይደለም፣ ተቀይሮባታል። ምክንያቱም ቲና ምንም ነገር እንደሌላት ምንም ድርሻ እንደማይደርሳት ነው የሚያውቀው። እናም በባለፈው ለምንድን ነው ዘጭ ያለ ብር ማትቀበያቸው የሚለው እሱ ከኤደን ጋር ለመኖር እንጂ ከቲና ጋር ምንም አይነት ግንኙነት እንደሌለ ያው ራሱ ያውቀዋል። ቲና ግን ምንም የምታውቀው ነገር የለም። ቲና እኔ ላንተ ስል መግደል ካለብኝም እገላለሁ፣ ማድረግ ካለብኝም አደርጋለሁ፣ ወይ አባባን ወይ ካሌብን አጠፋለሁ እያለች ነው በጣም በስሜት ተነሳስታ። ደግሞ ታደርገዋለች። ልጅቷ ኃይለኛ ናት ከሚገርማቸው ነገር። እናም አሁን ላይ ካሌብን በደስታ በቃ ችግር የለም አንድ ቀን ብቻ ከኔ ጋር ፈታ ዘና ትላለህ አለችው። እሱም አመናት። ከዛ ጠጥተው ከሰከሩ በኋላ ራትም ግብዣ ነበረ እና በዛ አጋጣሚ ሰክሮ ስለነበረ ተኙ። በስተመጨረሻም በተኛበት እንደገና ደግሞ ምን ቢሆን ጥሩ ነው ተኝቷል ብላ ሳትቀሰቅሶም ብርጭቆ ላይ እንደገና መጠጥ ላይ የሆነ መርዝ ነገር ጨምራ ቀጥታ ተመልሳ መጣች። ክላሱ ስትመጣ እሱ ደግሞ ተነስቶ ቁጭ ብሎ ነበር። በቃ እኮ አሁን እኮ የመጨረሻችን ነው ልንለያይ ነው ብላ ካጠጣች በኋላ እሱ ራሱን ስቶ ተኛ። እናም ከዛም ሲነቃ እንዴ ይሄ እኮ የመጨረሻችን ቀን ብለሽ አልነበር እንዴ ለምን ማትወጪልኝ ሲላትም እኔማ በቀላሉ አልፈታክም ለምን አላት። አርግዣለሁ ስትል በጣም ደነገጠ። ተፋጠጡ። አባባ ግራ ተጋቡ። እጃቸውን በአፋቸው ልጭ ነው ይመለከታሉ። ዳኒም እንደዛው እንዳፈጠጠ ቀረ ነው ምላችሁ። እረ ወይኔ አቤት ውርደት ጉድፈላ ማለት አሁን ነው። አባባ በጣም ተናዶ ስለነበር ካሌብ አንድ ነገር ልንገር፣ ይቺ ሴት ለአንተ የምትሆንክ ሴት አይደለችም ብዬ በተደጋጋሚ ነግሬክ ነበር፣ አልሰማም ብለሃል። ስለዚህ ይችንም ሴትና ዳንኤልንም ሁላችሁም ጥርግርግ ብላችሁ ከትሁት ውጪ ሌሎቻችሁ ውጡልኝ አለ። ውጡልኝ፣ አይናችሁን ማየት አልፈልግም፣ ውጡልኝ ውጡልኝ ሲልም እንደ አባባ ተረጋጋ ተረጋጋ አባዬ ተረጋጋ ቢለውም በጣም ፌንት ሰርቷል። በጣም 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 ፌንት ሰርቷል። እውነት ለመናገር ማለት ነው። አባባ አይፈረድበትም፣ የምር አይፈረድበትም። ምክንያቱም አንዳንድ ጊዜ ሁሉም ነገር ከአቅማችሁ በላይ ሲሆን ትዕግስታችሁ ሲያልቅ በጣም ነው የሚያናደው፣ በነገራችን ላይ ማለት ነው። እናም የአባባ ትዕግስት አልቋል። አባባ በጣም ትዕግስተኞች ናቸው። ስለዚህም ነው ቤቴን ለቃችሁ ውጡልኝ፣ አንተን ብትሆን መሰሎችክም ይዘህ ውጣልኝ፣ በቃ ላያችሁ አልፈልግም ብለው አባባ አምረዋል ማለት ነው። እኔ አባባ ላይ አልፈርድም፣ አባባ ላይ እኔ አልፈርድም በፍጹም ማለት ነው። ምክንያቱም ከዚህ በፊት እንድችው ጨጓራቸውን ስታቃጥል ነበር። አባባ ታመው በነበሩበት ሰዓት ቲናን የምታስታውሱ ከሆነ እንድችው ቅጥል ስታደርግ ነበረ። በጣም በቃ በህይወታቸው ላይ ሚና ስትጫወት ነበረ። ያው ሁላችንም እናስታውሳለን። እናም ይሄንን ሁሉ ነገር አባባ እንደሚያስታውስ ቲና አታውቅም፣ ዳኒም አያውቅም። ለዛ ነው አንተም መሰሎችህም ከቤቴ ጥርግ በሉልኝ፣ እኔ ብዙ ማውራት አልፈልግም፣ አንተም አይገባህም፣ ስንቴ ነው የምመክርክ፣ ለምንድነው የማትሰማኝ፣ ለምንድነው የማታዳምጠኝ እያለ አባባ ይገኛል ማለት ነው። እናም በነገራችን ላይ አንዳንድ ጊዜ እውነት አባቶቻችን ቤተሰቦቻችን ሲመክሩን ምክሮቻቸውን መስማት አለብን። ምክንያቱም የአባትም ሆነ የእናትም ሆነ የቤተሰብ ምክር እኛን ይጠቅመናል። ካሌብ እዚህ ጋር ምክሩን ያለመቀበል ራሱን የጎዳው፣ ግን እዚህ ጋር ካሌብ ላይ መፍረድ የለብንም። እዚህ ጋር ስናስበው የካሌብ ሀሳብ ምንድን ነው? ቶሎ ትፋታኛለች ብሎ ነው። በቃ ብሩን ከሰጧትኝ
ቶሎ ትፋታኛለች፣ ከህይወቴ ትወጣለች፣ የራሴን ትዳር የራሴን ህይወት እመራለሁ ብሎ ነው። ነገር ግን በቃ አታለው አስክረው በስተመጨረሻ አብረው ከተኛሽ በኋላ መመረዟ ነው የሚገርመኝ። እሺ የሆነ ነገር ቢሆንስ ቢሞትባትስ ምን ታገኛለች? እና ከባድ ነው። መረዘችው በስተመጨረሻ ይህን ሁሉ ሚና ተጫውታበት ማለት ነው። አስባችኋል? ነገር ግን በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? አባቡ በጣም ተናደዋል። በጣም ፌንት ሰርተዋል። ከካሌብ ጋር ተጣልተው የማያውቁት ከካሌብ ጋር ተጣሉ ማለት ነው። እኔ ታምሜ ምን ያህል ስቃይ እንዳየሁ እኔ ነኝ የማውቀው። አንተማ መቼም 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 አትረዳኝም። ስለዚህ ማናችሁንም አልፈልግም። ውርስ ከሆነ እኔ ስሞት ትወርሳለህ። ስለዚህ እባክህን አንተም ብትሆን መሰሎች ግን ቤት ይለቃችሁ ውጡልኝ ሲል በጣም ደነገጠ። ቆይ እኔ የማላውቀው ሌላ ልጅ አለክ እንዲህ አባዬ ሲለውም እኔ ሌላ ልጅ የለኝም፣ ነገር ግን አንተም የምልህን አትሰማኝም፣ አትረዳኝም። በቃ እመክርሃለሁ፣ እኔ የምመክርህ መቼም አይገባህም። ስለዚህ እኔ ከአንተ ጋር መቃጠል የለብኝም። በቃ አትሰማኝም። እኔም በቃ ለምንድነው ጊዜን ማባክ ነው? ውጡልኝ ቤት የለቃችሁ ብሎ በጣም ፌንት ሰርቶ በዚህ የተነሳ ነው ካሌብም 400,000 ብር ሰጥቼ በቃ ከህይወቴ ላውጣት። አባዬ መናደድም ከኔ ጋር መጣላትም አልነበረበትምም። አባዬ እንዲናደድብኝም አልፈልግም ብሎ ለቲና ምንድን ያለው አባዬ በጣም እየተናደደ ነው፣ ቤቴ ለቀሽ ውጭልኝ፣ ከአንቺ ለመፋታ ስንት ብር ትፈልጊያለሽ ሲላትም 400,000 ብር ስጠኝ ስትለውም በ400,000 ብር የምትፋታው መስሎት 400,000 ብር በባንኳ ካስተላለፈ በኋላ በስተመጨረሻ እሺ አንድ እድል ብቻ ስጠኝ ስትለው ምን የምን እድል ነው አላት። አንድ ቀን ብቻ የራት ግብዣ፣ እሱን ማትስማማ ከሆነ አልፈታም ስትለው ተስማማ። የራት ግብዣውን ከተስማማም በኋላ ጉድ ሰራችው ማለት ነው ቲና። እሺ ቤት የለቀሽ ውጭ ልኛል፣ ያልሽውን ብር እኮ ሰጥቼሻለሁ ሲላትም አርግዣለሁ አልወጣም፣ ካላመንክ አስመርምረኝ አላለችም። የምር ወዶ አይስቋል ያገሬ ሰው። እና በቃ እንደተፋጠጡ ቀሩ ማለት ነው። ከባድ ነው። እንደተለመደ ሀሳብ አስተያየታችሁን ውድን የተከበራችሁ በኮሜንት አስቀምጡ። ዳኒ ከሚስቱ ከፍቅረኛው ከኤደን ሳይሆን ከቲናም ሳይሆን አቤት አቤት፣ አንዳንዴ እኮ ለጥቅም እያለ ለዛውም ቲናን ማመኑ ነው የሚገርመኝ። በእርግጥ አዎ ቲና ትወደዋለች፣ ታፈቅሯለች። ግን ቢሆንም ምናልባት ቲና እኮ ቢሳካላት አንተ ባሌ ነህ እያለች መኖር ትችላለች። እንደውም አልፈታህም ካለች ግግም የምትል ከሆነ አርግዣለሁ የምትል ከሆነ ካሌብ እሺ ሊላትም ይችላል። አይታወቅም እንዴ። ባለትዳሮች እኮ ብዙም ጊዜም ቢጣሉም እስከ መለያየት ደረጃ ቢደርሱም አይታወቅም፣ መጨረሻ ላይ ሊገናኙም ይችላል። የባለትዳሮች ነገር አያስተማምንም። እና እዚህ ጋር የተወሰነ ንብረት የተወሰነ ገንዘብ ቢደርሰኝ ከዳኒ ጋር ላይፍ አሳልፋለሁ የእሷ ሀሳብ ግን እሷ እንዳሰበችው አልሆነላትም። በነገራችን ላይ የተወሰነ ገንዘብ አሁንም ሰጥቷታል፣ በአካውንቷ ላይ አስገብቶላታል። ነገር ግን በቀላሉ ልትፋተው አልፈለገችም። ለመግደል ህይወቱን በቃ ለማበላሸት ወስናለች። ማን? ቲና። ከዚህ በፊትም አባባ ብሎ ነበረ፣ ቲና እንዳትገል ፈርቻለሁ፣ ቶሎ ከቤት አውጣት፣ ዳንኤልም ቢሆን አባረው፣ እኔ ነግሬያለሁ ልጄ፣ እኔ የምልህን ምክር አንተ አትቀበልም ብሎት ነበረ። ለዛም ነው አባባ ፌንት ነቅሎ ከካሌብ ጋር የተጣላው። ምክንያቱም እኔ የምልህን አትሰማኝም፣ እኔ እንዳንተ አይነት ልጅ የለኝም ብሎ በጣም ተናደደ። ምክንያቱም ካሌብ የአባባን ንግግር ምክር ብዙም ጊዜ ስለማይቀበል ተናዶ ነው እንደዚ ያለው ማለት ነው። እና ውድ ነው የተከበራችሁ፣ እንደተለመደ አስተያየታችሁን በኮሜንት አስቀምጡልኝ። ትሁት ድራማ በጣም ምርጥና አስተማሪ ድራማ ነው። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ